الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد البحر المتلاطم በጣም በሽርክ ማዕበል የሚናወጠው ዓለም ይላል። የሽርክ ማዕበል በጣም ከባድ ስለሆነ ከነዚህ በሽርክ ላይ ከነበሩ ታላላቅ ሰዎችና አላህ ሂዳያ ከሰጣቸው ሰዎች አንድ ታላቅ ሰው ወይም ታላቅ ሱሐባ ስለነሱ ኢንሻአላህ ምን አይነት ሽርክ የሚባል ነገር አእምሮን እንደሚዘጋ የተወሰነ እናያለን ማለት ነው። አምር ኢብኑ ጀሙህ የሚባለው ሱሐባ ካነ ለሁ ሰነሙን እስሙሁ መናፍ የሚባል አንድ ጣዖት ነበረው። የተቀረቡ ኢለይሂ ወየስጁዱ በይነ የደይሂ በሱ ይቃረብበታል፣ ወደሱ ይቃረባል፣ የሆነ ቁርባን እያቀረበ ለዚህ መናፍ ለሚባለው ጣዖት ሁሉ ይሰግድለት ነበር። ይህ አምር ኢብኑ ጀሙህ የሚባለው መናፍ ሆ መፍዘዑሁ ዐንደ አልኩርባት በጭንቅ ጊዜ መሸሻው ነበር። ለዚህ ለታላቅ ሰው መናፍ የሚባለው ጣዖት መሸሻው ነበረ። ወመላዙሁ ዐንደ አልሐጃት የጉዳይ ጊዜ መጠጊያው ነበረ። ሶነሙን ሰነዐሁ ሚን ኸሸብ ይህ ጣዖት ከእንጨት ነው የሰራው። ጣዖቱን ከእንጨት ነው የሰራው። ላኪነሁ አሐቡ ኢለይሂ ሚን አህሊሂ ወማሊሂ ከቤተሰቦቹ ከገንዘቡ ከንብረቱ አብልጦ ይህንን ጣዖት ይህ ሱሐባ ከመስለሙ በፊት ይወደው ነበር፣ በጣም ይወደዋል። ወካነ ሸዲድ አልኢስራፍ ፊ ተቅዲሲሂ በጣም ወሰን ያለፈ እሱም በጣም ይቀድሰው ነበር፣ በጣም ያከብረው ነበር። ወተዝይኒሂ ወተጢቢሂ ወተልቢሲሂ አለ የተባለን ሽቶ እዚህ መናፍ የሚባለው ጣዖት ላይ ያርከፈክፍበታል፣ በጣም ያሱበዋል። በጣም ደግሞ አለ የተባለ ልብስ ለዚህ ለጣዖት ያለብሰው ነበረ ማለት ነው። በጣም የሚገርም ነው። ወካነ ሀዛ ይህ እንግዲህ ያው ዱንያ ያወቀው የሱ ልምዱ ነበር ይላሉ። ሐታ ጃወዘ ዑምሩሁ 60 ሰና 60 ዓመት አለፈ የዚህ የአምር ኢብኑ ጀሙህ የዚህ ታላቅ ሰው ይህንን ጣዖት እያመለከ 60 ዓመት ነው። ፈለማ ቡዒሰ ነብዩ ሰለላሁ ዐለይሂ ወሰለም ፊ መካ وأرسل مصعب بن عمير داعية ومعلما لأهل المدينة ነብያችን አለይሂ ሰላቱ ወሰላም እንግዲህ አላህ ላካቸው። እሳቸው ደግሞ ሙስዓብ ኢብኑ ዑመይር የሚባለውን ወደ መዲና ዳዒ አድርገው ተጣሪ አድርገው ላኩት፣ የመዲናን ሰዎች እንዲያስተምር። አስለመ ሰላሰቱ አውላድን ለዓምር ኢብኑ ጀሙህ የዓምር ኢብኑ ጀሙህ ልጆች 3 ልጆቹ ሰለሙ። እሱ አልሰለመም፣ ገና ጣዖት እያመለከ ነው። መዓ ኡሚሂም ከእናታቸው ጋራ ዱነ አየዕለም ዓምር ኢብኑ ጀሙህ ሳያውቅ 3 ልጆቹና ሚስቱ ሰልመዋል፣ በሙስዓብ ኢብኑ ዑመይር ዳዕዋ ማለት ነው። ይህ ሰው እንግዲህ ይህንን ደግሞ ጣዖት እያመለከ በጣም እየተንከባከበ 60 ዓመት ሆኖታል። ፈዓመዱ ኢላ አቢሂም ፈአኽበሩሁ ቢኸበሪ ሃዛ ዳዒ አልሙዓሊም እነዚህ 3 ልጆች ወደ አባታቸው ሄዱና ነገሩት። አንድ አስተማሪ መጥቷል መዲና፣ ወደ አላህም ብቻ ተገዙ የሚል ምናምን አሉና ቁርአንም ቀሩለት፣ ቁርአን አነበቡለት እነሱ ስለሰለሙ ማለት ነው። ወቃሉ የአባና ቀሪት ተበዐሁ ናስ ፈማ ተራ ፊ ኢትባኢሂ ጌት አባታችን ሆይ ይህንን ዳዒ ሙስዓብ ኢብኑ ዑመይርን ወደ አላህ እየተጣራ ነውና ብዙ ሰው እየተከተለው ነው፣ አንተስ ምን ትላለህ? እንደው ብንከተለው ሰዎች እየተከተሉት ነው ምን ታስባለህ አሉት። فقال لست أفعل حتى أشاور مناف فأنظر ماذا يقول. سبحان الله ከባድ ነው፣ ሽርክ ከባድ ነው፣ አእምሮን ይዘጋል። ቆይስ እኔ ምንም አሁን የማደርገው ነገር የለኝም መናፍን ሳላማክራል። መናፍ እኮ እንጨት ነው፣ ከእንጨት የተሰራ እንጨት ጣዖት ነው። መናፍን ሳላማክር ምንም መፈጸም አልችልም ማለት መናፍ ምን እንደሚልክ والله سبحان الله አላህ ከሽርክ የገላገለን መሆኑን ስናውቅ የሚሰማን ስሜት በጣም ትልቅ ነው። አልহামዱሊላህ ረቢል ዓለሚን። አምር ኢብኑ ጀሙህ ማንን ነው አማክራለሁ ያለ ለመስለም
ገና መናፍን አማክሬ ይሄን ጧዖቴን አማክሬ እንጂ ምንም ማረገው ነገር የለኝም ማለት ثم قام عمرو الى مناف عمرو ከዛ በኋላ ወደ መናፍ ሄደና وكانوا اذا ارادوا ان يكلموا اصنامهم وجعل خلف الصنم عجوزا تجيبهم بما يلهمها الصنم في زعمهم በጣም የሚገርመው ጧዖታቸውን ማናገር ሲፈልጉ ከጧዖቱ ጀርባ ባልቴት አንዲት ባልቴትን ያቆሙና እሷናት መልስ የምትሰጠው ጧዖቱ እንግዲህ እንጨት ነው እንዴት ይናገራል ያቺን ባልቴት ያስቀምጡና በእነሱ አስተሳሰብ እሱ ጧዖቱ ያሳውቃትና ካሳወቃ በኋላ እሷ ትናገራለች ነው የሚሉት ማናት የምትናገረው ሴትየዋ ባልቴቷ ማናሳውቋት ጧዖቱ ያሳውቃታል ልቧ ላይ ያፈስላታል የሱን መልስ እሷ ታስተጋባለች ማለት ነው በእነሱ ሐሳቢ ከዛ በኋላ አምር ሄደ ምርኩዝ አለች ያቺ ምርኩዝ እየተመረኮዘ ሄደና እግሩ ላይ ትንሽ አንድ እግሩ አጠር ያለች ነበር ይባላል በዛ ምክንያት በትር ይዞ ነው የሚሄደው فوقف بين يدي الصنم معتمدا على رجله الصحيحه በጤነኛው እግሩ ቆመና ጧዖቱን ለማክበር ሲል ከዛ ጧዖቱን አመሰገነ ለክኛ አልহামዱሊላህ ብለን እንደምናመሰግነው እሱ አመሰገነ አወደሰና ከዛ ምን አለ መናፍ ያለ ጧዖቱን ነው የሚያናገረው لا ريب عنك قد علمت بخبر هذا القادم ይሄ ሀገራችን የመጣውን ሰው መቼም እንደምታውቅ ምንም አልጠራጠርም በዚህ ጉዳይ አንድ ጌታ ተገዙ እያለ የሆነ ሰው መጥቷል እሱን ታውቃለህ ጧዖቱን ነው እንደዛ እያለ የሚናገረው ولا يريد احد يسوء سواك ولا يريد አይፈልግም احد አንድም ሰው አይፈልግም يسوء سواك ካንተም ሌላ መቼም ይሄ ሰው ማንንም ለማስከፋት አይፈልግም አንተም ብቻ ነው ማስከፋት የሚፈልገው አለ وانما ينهانا عن عبادتك ይሄ አስተማሪ ነኝ ብሎ ወደ አላህ ተጣራለሁ ብሎ የመጣው ሰው የሚከለክለን ነገር ቢኖር አንተን እንዳናመልክ ነው ያ መናፍን ነው እንደዛ የሚለው እና ባንተ ላይ ነው መጥፎ የሚያስበው አንተ እንዳናመልክ የሚከለክል ነውና فاشر علي يا مناف እስቲ መናፍ ወይ የሆነ ነገር አመላክተኝ የሆነ ነገር ጠቁመኝ አለ አሁንም ጧዖቱ ሳይመልስለት ቀረ አሁንም ደገበና አምር ለጧዖቱ ሲያናግረው አሁንም መልስ አልሰጠውም ምን አለ فلعلك غضبت አይ መናፍ ተቆጥተህ ሊሆን ይችላል መልስ ያልሰጠኸኝ አለ ለጧዖቱ ለእንጨቱ ማለት ነው ተቆጥተህ ነው መልስ ያልሰጠኸኝ አለና የተወሰነ ጊዜ ቆይቼ እዘይርሃለሁ ቁጣህ ሲመጣ መልሼ አናግርሃለሁ አለ ቁጣህ ሲወገድ የሚለው አሁንም ጧዖቱን ነው ከዛ ወጣ ለሊቱ ሲጨልም ልጆቹ መጡና ወደ መናፍ ወደሚባለው ጧዖት መተው فحملوه علقه في حفرة فيها أقذار وجيف ቆሻሻ ጥንብ ያለበት የቆሻሻ መጣያ ያንን ጧዖት ከቤቱ ልቅ አድርገው ለሊት ዛወሩታል ያንን ጧዖት መናፍን ማለት ነው ሲነጋ አምር ዘጧዖቱ እንግዲህ ጌታዬ ብሎ የሚያመልከው ነው እዛ ገባና ሲቢያይ ሊዘይረው ቢገባ ይሄ ጧዖት የለም ጮኸ فصاب على صوته ጮኸና ወይለኩም ወየላችሁ እያለ ተናዶ ጧዖቱ ስለጠፋው ጮኸ ማን ነው ጌታችን ላይ ዛሬ ድንበር ያለፈው እያለ ሰዎቹ ዛው ያው ስለሰለሙ ዝም አሉት ሚስቱም ልጆቹም ዝም አሉት ከዛም ደነገጠ ፍለጋ ጀመረ ሲሄድ ያ ጧዖት በቅንጭላቱ ተዘዝቆ ቆሻሻ ቦታ አገኘው አወጣና አመጣው وقال له اما والله يا مناف لو علمت من فعل هذا لو علمت من فعل هذا لاخذيته او وردው ነበር ይሄን የሰራውን በቃላ ጧዖቱ እኮ እንግዲህ ከራሱ መበቀልም አልቻለም ግን እኔ በቀልልህ ነበር እያለው ነው በዚህ ሁኔታ ላይ በሁለተኛው ሌሊት አሁንም ወስደው ጉድጓድ ውስጥ ወረወሩ ልጆችን ጧዖት አውጥተው በጨለማ ማለት ነው ሲነጋ ይሄ አምር ጧዖቱን ሲፈልግ አሁን ጧዖቱም የለም አላገኘውም ከዛ ወጣ አገኘው ቆሻሻ ቦታ አጣጠበ ሽቶን ቀባባና ቆሻሻው ወደዛ አስወግዶ ከዛም እነዚህ ልጆች አሁንም ሶስተኛ ደገሙት ከዛ ሲጨናነቅ ምን አለ ያ መናፍ በጣም የሚገርመው ዝላይ ነው መናፍ አለ እንግዲህ ሶስተኛ ቀን ደገሙ ልጆቹ ጧዖት እያነሱ እየጣሉበት መናፍ ወይ የፍየል ግልገል
ሌላ ፍየል ወንድ ፍየል ወጠጤ ፍየል መጥቶ እንትን እንዳይላት እቃዋን ትከላከላለች፣ ትሸሻለች፣ ታመልጣለች። የሆነ ነገር ሊያረጋት ሲመጣ አንተ ተራስ መከላከል የማትችለው ለምንድን ነው? ሰይፍ ዝላ ያንጠለጠለለት ዝላ ያረጋለትና ካሁን በኋላ ማንኛውም ጥላት ሲመጣ በሰይፍ ተከላከል ብሎ ለጣዖቱ አድርጎለት ሄደ። ለሊቱ ሲጨልም አሁንም ልጆቹ ያንን ጣዖት መጡና እስር አድርገው የሞተ ውሻ ላይ ጣዖቱን አስረው አሁንም ጉድጓድ ላይ ጥለውታል። ሲነጋ ይሄ ሼኽ ጣዖቱን ሲፈልግ ጌታው ጠፍቶታል። እንግዲህ እዛ ጉድጓድ ውስጥ አገኘው። ምን አለ መጨረሻ ላይ ወረብ የቡሉ الثعلبان برأسه لقد خاب من بالت عليه الثعالب አለ። ጌታ ራሱ ላይ ቀበሮ ተኩላ የሚሸናበት ጌታ እንደዚህ ያለ ጌታ ተኩላ ቀበሮ ራሱ ሽንቱን የሚሸናበት ጌታማ አፈረ ከሰረ። ይሄ ጌታ ሊሆን አይችልም ማለትና ثم دخل في دين الله ከዛ ወደ አላህ ዲን ገባ። ከዛ ሷሊሆችን በዲን ጉዳይ በጣም ቀዳሚ ሆነ። እንግዲህ لما أراد المسلمون الخروج إلى معركة بدر ከዛም ሙስሊሞች ወደ በድር ጦርነት መውጣት ሲፈልጉ ልጆቹ ሽማግሌ ነህ እንዳትወጣ ብለው አምር ኢብኑ ጀሙህን ሲከለክሉት ጭራሽ አለና ያንም እግሩን አስሮ ወጣለሁ አለ ወደ ጂሃድ። ነብዩ አለይሂ ሰላቱ ወሰላም እዛው መዲና እንዲቀመጥ እዛው ተቀመጥ አሉት። በኡሁድ ጦርነት ጂሃድ ወጣለሁ አለ። ልጆቹ ከለከሉት። እምቢ ሲሉት ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደ። ከዛም እያለቀሰ ሄደና የአላህ መልእክተኛው ሆይ ልጆቼ እየከለከሉኝ ነው ጂሃድ እንዳልወጣ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም አላህ አንተን ችግር የለም ዑዝር ሰጥቶሃል አሉት። እሱም ደግሞ በዚች በሰባራ እግሬ ተዋግቼ ጀነት መግባት ፈልጋለሁ አለ። ነብዩ ሰለላሁ ዐለይሂ ወሰለም ፈቀዱለት። መሳሪያውን ይዞ ወጣ። ጌታዬ ሆይ ሸሂድ አድርገህ እንጂ እንዳትመልሰኝ ብሎ ወደ ጂሃድ ሄደ። ወደ ቤተሰቦች እንዳመለሰለይ ብሎ ዱዓ አደረገ። ወደዛ ወደ ግድያ ወደ ፊልሚያው ሜዳ ሲገባ የካፊሮችና የሙስሊሞቹ ጀማዓ ስብስብ ሲገናኝ እነዛ ጀግኖች ሲጮሁ ጦርነቱ በጣም ሲጧጧፍ እሱም ሄደና በሰይፉ ሰራዊቱ ላይ የከሃዲዎች ሰራዊቱ ላይ ገባ። ይጋደል ጀመር። ከዛ በኋላ አንድ ካፊር መታው ሸሃዳን አገኘ፣ ሞተ። فدفن رضي الله عنه ومضى مع الذين أنعم الله عليهم الله سبحانه وتعالى ከነዛ ካጣቀማቸው ሰዎች ጋራ ከነሱ ጋር ወደ ጀነት ተጓዘ ማለት ነው። እና ወንድሞች እህቶች የሽርክ አደገኝነት አሁን ብዙ ሰው ሽርክን የሚያመልኩት ልክ እንደዚህ ሆኖባቸው ነው። ይህ ሰው ይሄን ያክል እየተንገላታ ጣዖቱን አንስተው ቆሻሻ ቦታ ልጆች እየጣሉበት አሁንም ጌታ እያለ እያጣጠበ መልሶ የሚያመልከው ምን ያክል እንግዲህ የሽርክን ከባድነት ሽርክ የሚሰሩ ሰዎች እንደዚህ ናቸው። አሁን የሞተ ሰው አይረዳም ስንላቸው እኛ ላይ የሚጮሁት ለምን ይመስላችኋል? እንደዚህ ውስጣቸው ተደፍኗል። አለዛ የሞተ ሰው አጥንቱ ሆኖ በስብሶ ይረዳል ሲባል አጂብ እኮ ልጅ ይሰጣሉ ሲባል ጽንስ ማዘዋወር ይችላሉ እየተባለ የሚያምን ፍጡር በተለይ ዒልማን ላይ ብሎ ሙስሊም ላይ ብሎ ይሄን የሚያምን እንግዲህ ልክ እንደዚህ ሰው ይሄ እንኳን በኋላ ተመልሷል። አላህ Subhanahu Wa Ta'ala የተውሂድን ብርሃን ያሳየን ጌታ ተውሂድን አጥብቀን መያዝ ይኖርብናል።